በጦርነት በተመሰቃቀለችው አደጋውም በየአቅጣጫው በተደበላለቀባት አገር ውስጥ ቆራጥ ህዝቦች እምነታቸውን ለማክበር ይሰባሰባሉ። ለዘመናት የቆዩ በዓሎችን ጠብቀው ይኖራሉ። በዚህ አስከፊ ጦርነት በተሞላቸው ዩክሬን ውስጥ ክርስቲያኖች እንዴትና በምን አይነት መልኩ የፋሲካን በዓል ያከብራሉ? እነዚህ ዩክሬናውያንስ በፋሲካ በዓል ይዘው የሚወጧቸው ዓለምን እያነጋገሩ ያሉት እንቁላሎች ምን ይሆኑ? ትርጉሙስ ምን ይሆን? እንቁላሉስ በዚህን ያክል ደረጃ ዓለምን እያነጋገረ ያለው እንቁላሉ ምን አይነት ተአምር ቢይዝ ነው? የሚሉና ሌሎች ጉዳዮችንም አብረን እንዳስሳለን። ቪዲዮን ለሌሎች እህትና ወንድሞቻችን ሼር እና ላይክ እንዲሁም ቻናሉን ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። በየቀኑ የአየር ድምጽ በዩክሬን ጎዳናዎች ላይ ይሰማል። በዛውም ልክ የአብያተ ክርስቲያናት ድምጽ ጎላ ብሎ ይሰማል። በዛ በፍርስራሽ በተሞላች ሀገር ውስጥ ከባድ የሆነ የፍርሃት ድባብ ቢኖርም ዩክሬናውያን ግን እምነታቸውን ይዘው ይቀጥላሉ። ፋሲካን የሚያከብሩት በተስፋ በህይወትና በመታደስ ኃይለኛ መልእክት ነው። በየቀኑ አዳዲስ ፈተናዎችን በሚያስተናግዱ ዩክሬናውያን ዘንድ የፋሲካ በዓል ከሃይማኖታዊ በዓልነት በላይ ይሆናል። ይህ ጥንካሬያቸው ጽናታቸውና ነገ ብሩህ እንደሚሆን የማይናወጥ እምነት እንዳላቸው የሚያሳይ ነው። ይህቺ አስገራሚ ሀገር ላለፉት ዓመታት ከባድ የሆነ ጦርነት ውስጥ ትገኛለች። ከተሞች ወደ ፍርስራሽነት ተቀይረዋል። የመኖር ተስፋ ጠፍቷል። በተጨማሪም በሚሊዮን የሚቆጠሩ ዜጎች ተፈናቅለዋል። ነገር ግን የፈለገ ውድመት ቢከሰት ሁሉም ነገር ድምጥማጡ ቢወጣ ይህን የፋሲካ በዓል በድምቀት እንዳያከብሩ የትኛውም አይነት ኃይል አያቆማቸውም። ዩክሬን እጅግ በጣም ጨለማ የሆነባትን ቀን ስትጋፈጥ የፋሲካ ብርሃን ከመቼውም ጊዜ በበለጠ ይበራል። እስቲ የዩክሬን ክርስቲያኖች ይህን የትንሳኤና የዳግመ ትንሳኤን በዓል እጅግ አስቸጋሪ በሆነበት ጊዜ እንዴት ያከበሩ እንደሆነ በጥልቀት እንመርምር። ላለፉት ዓመታት ዩክሬን አውዳሚ በሆነ ጦርነት ስትታመስ ኖራለች። ከተሞችን ያወደመ፣ ቤተሰቦችን የነጠለ እና በሚሊዮን የሚቆጠሩ ሰዎችን ቤት አልባ ያደረገ ከባድ ጦርነት። በአንድ ወቅት በሳቅና ፈንጠዝያ የተሞሉት የዩክሬን ጎዳናዎች አሁን በጸጥታ ተውጠዋል። በአንድ ወቅት በምዕመናኖች የተሞሉት አብያተ ክርስቲያናት በግማሽ ባዶ ሆነው ቆይተዋል። አንዳንዶቹ ወድመዋል፣ ቀሪዎቹ በጽናት አሁንም ድረስ ቆመዋል። በአንድ ወቅት ለበዓሉ በጠረጴዛ ዙሪያ ይሰባሰቡ የነበሩት ቤተሰቦች በመጠለያ ወይም በስደተኞች ካምፕ ውስጥ የዳቦ ፍርፋሪ ይለምናሉ። በአሁኑ ወቅት ጦርነቱ በትንሹም ረገብ በማለቱ በአንዳንድ አካባቢዎች ይሰማ የነበረው የጥይት ድምጽ በቤተክርስቲያን የደውል ድምጽ መተካት ጀምሯል። ሆኖም በፍርስራሹ ውስጥ እንኳን ሻማዎች በርተው ይታያሉ። መዝሙሮች በአደባባይ በትንሽ በትልቁ ሲዘመር ይደመጣል። ህዝቡ አሁንም ከትውልድ ወደ ትውልድ የሚተላለፉትን ፒሳንኪ ወይም በሌላ አማርኛ የትንሳኤ እንቁላሎችን አዘጋጅተው ይዘው ይወጣሉ። የእነዚህ እንቁላሎች ትርጉም ምን ይሆን? ለምንስ እኚህ ዩክሬናውያን ክርስቲያኖች እነዚህን እንቁላሎች በአደባባይ ይዘዋቸው ይወጣሉ የሚለውን ስንመለከት የመጀመሪያው ትርጉም የትንሳኤና የአዲስ ሕይወት ምልክት ይሆናል። ይህ ሲባልም ልክ ጫጩቱ ቅርፊቱን ሰብሮ ከቅርፊቱ እንደሚላቀቅ ክርስቶስም መቃብርን ፈንቅሎ ያለማንም እርዳታ እንደተነሳ ለማመልከት ነው። በእርግጥ እነዚህ ፒሳንኪዎች ወይም እንቁላሎች ከክርስትናም በፊት ጥቅም ላይ ይውሉ የነበረ ቢሆንም አሁን ግን በአገሪቱ ባሉ ክርስቲያኖችም ዘንድ ተቀባይነትን አግኝተዋል። በተለምዶም በቤተክርስቲያን ውስጥ ተባርከዋል የሚል እሳቤ ስላለ በቤት ውስጥ መጥፎ መንፈስን ለማራቅ፣ ከብቶችን ለመጠበቅ፣ ጥሩ ምርትን ለማምጣት ወይም ሙታንን ወደ ወዲያኛው ሕይወት ለመምራት እንዲረዳቸው በሬሳ ሳጥን ውስጥ ይቀመጡ ነበር። በእንቁላሉ ላይ ለማስዋቢያነት የሚሳሉት ስዕሎችም ቀለሞችም የራሳቸው የሆነ ትርጉም አላቸው። ከነዛም ውስጥ ጥቂቱን ለመመልከት ከቀለም ትርጉማቸው ስንጀምር ነጭ ንጽህና፣ ብርሃን፣ ልደት፣ ቀይ ፍቅር፣ የክርስቶስ ደም፣ ጥቁር ትውስታ፣ ዘላለማዊነት፣ ቢጫ ደስታ ብርሃንን፣ አረንጓዴ ጸዳይ እድሳት ተስፋን፣ ሰማያዊ ጤና መልካም ዕድል፣ ቡናማ
ምድርን ሲገልጹ ወደ ሚሳሉት ምልክቶች ደግሞ ስንመጣ መስቀላማ ቅርጽ ክርስቶስ የተሰቀለበትን መስቀል እንዲሁም ጥበቃን ፀሐይና ኮከቦች ሕይወት ሙቀትና መለኮታዊ ኃይልን አጋዘን ፈረስና የአዋፋት ቅርጽ ጥንካሬን ታማኝነትን ነፃነትን ሲያመለክቱ አበቦች ተፈጥሮን ዳግም መወለድን ፍቅርን ሲያመለክቱ ትሪያንግሎች ወይም ሶስት ማዕዘኖች ቅድስት ሥላሴን ለማመልከት ይጠቀሙባቸዋል በዚህ ምክንያት እነዚህ ክርስቲያኖች በበዓሉ ወቅት እነዚህን እንቁላሎች ወይም ፒሳንኪዎችን እርስ በእርሳቸው ስጦታ ይሰጣጣሉ እንዲሁም በአደባባይ ይዘዋቸው በመውጣት ከተማይቱን ይዞራሉ በዚህም በዩክሬን ውስጥ የፋሲካ በዓልን ያለ እነዚህ እንቁላሎች ማክበር የማይቻል ነው ይህም ከፍተኛ የሆነ ቁርኝት ዓለምን እያነጋገረ ነው በቦምብ በተደበደቡ አብያተ ክርስቲያናትና በተሰባበሩ ቤቶች ውስጥ የፋሲካ ብርሃን አሁንም ይበራል ነገር ግን ለዩክሬናውያን የዘንድሮ ፋሲካ ከመቼውም ጊዜ በበለጠ ከፍተኛ የሆነ ትርጉም አለው ሰላም እንደሚመለስ የተበታተኑት ቤተሰቦች እንደሚገናኙ የማመን ከፍተኛ ጥሪ ነው ታዲያ በዚህ ሁሉ ቀውስ ውስጥ ግን የዩክሬን የሃይማኖት መሪዎች የጥንካሬ ምሰሶች ነበሩ በኪየቭ ከሚገኙት ታላላቅ ካቴድራሎች ጀምሮ እስከ ትናንሽ ጸሎት ቤቶች ቄሶች ጳጳሳት ድረስ ሰዎች እምነታቸውን አጥብቀው እንዲይዙ ጥሪ ሲያቀርቡ ቆይተዋል እንደሚታወቀውም በዩክሬን ውስጥ አብዛኛው ሕዝብ የኦርቶዶክስ እምነት ተከታይ ነው እናም ፓትርያርክ ፍላሬት እና ሌሎች መሪዎች ምዕመናኑ ተስፋ እንዳይቆርጡ ሲያሳስቡ ቆይተዋል ክርስቶስ ሞትን አሸንፎ ከሞት እንደተነሳ እንዲሁ ዩክሬንም ከጨለማ ወደ ብርሃን ከውድቀትም ወደ ከፍታ ትነሳለች የሚል ስብከትንም ለምዕመኑ ሲሰብኩ ነበር ወታደሮቹም አገራቸውን ለመጠበቅ ከቤተሰቦቻቸው ርቀው ወደ ጦር ቦታ ስለሚሄዱ ቅዳሴውን ለመሳተፍ እድል ባይኖራቸውም ቅዳሴውን በቀጥታ ስርጭት ካሉበት ሆነው በስልካቸው ይሳተፋሉ ብዙዎችም ለጸሎት የሚሰባሰቡበት በቦይና ምሽጋቸው ውስጥ ነው አንዳንዶችም የጦር ቀጠናዎችን አቋርጠው ከሚጓዙ ቄሶች በረከትን ያገኛሉ ነገ የሚፈጠረውንም ስለማያውቁ ሁሉም በአንድነት ተሰብስበው ይጸልያሉ በዓለም ዙሪያ ያሉ ዩክሬናውያንም በአንድ ላይ በመሰባሰብ ይህንን ታላቅ በዓል እጅጉን በሚያምር መልክ ያሳልፉታል ሌላው ደግሞ ወደ ምግባቸው ስንመጣ በዩክሬን ውስጥ በዚህ የፋሲካ በዓል እጅጉን የሚታወቀው ፓስካ የተባለው የዳቦ አይነት ሲሆን ይህ ዳቦም እንደ ቅዱስ ስነ ስርዓት ይቆጠራል የሕይወት እንጀራ የሆነውን ክርስቶስንም ይወክላል ቤተሰቦች ዳቦውን በጥንቃቄ ለማዘጋጀት ይሰባሰባሉ አንዳንዴም ዳቦውን እያዘጋጁ ባሉበት ሰዓት ውስጥን የሚመስጡ መዝሙሮችን ይዘምራሉ ከዳቦ ጎንም ፒሳንኪ ይዘጋጃል ይህን ቅድም በሰፊው ስለተብራራ እዚህ ላይ አልመለስም በአጠቃላይ በዩክሬን ውስጥ ያሉ ክርስቲያኖች ከቤታቸው ተፈናቅለው ባረፉባቸው መጠለያዎች ውስጥ ፓስካ የተባለውን ዳቦ ይሰራሉ በጊዜያዊ ቤቶቻቸው ውስጥ እንቁላሎችን ያስባሉ እናም በባቡር ጣቢያዎች እንዲሁም በተገናኙበት ቦታ ሁሉ ቅርጫቶችን ይጋራሉ በአንዳንድ ከተሞችም ቀሳውስት ቅርጫቶቹን ለመባረክ ከቤት ወደ ቤት ይዘዋወራሉ ለመሆኑ ይህ ቅርጫት ምንድነው ቅርጫቱ በምሳሌያዊ ምግቦች ተሞልቷል ፓስካ ለክርስቶስ ፒሳንኪ ለትንሳኤ እንዲሁም አይብ ቅቤ እንዲሁም ሌሎች ብዙ ነገሮችን ይይዛሉ በሰላማዊ ጊዜ እነዚህ ቅርጫቶች ወደ አጥቢያ አብያተ ክርስቲያናት በደስታ ይወሰዱ ነበር ብዙ ጊዜም በነጭ ጨርቅ ተጠቅልለው እና በተጠለፉ ፎጣዎች ያጌጡ ነበር አሁን ግን እንደዛ የለም በካርኪቭ በማያባራ የቦምብ ጥቃቶች በተደበደበች ከተማ ቤተሰቦች ይሰባሰባሉ አንድ ሻማ ይጋራሉ በሹክሹክታ ያወራሉ እና መጠነኛ የሆነ የትንሳኤ እንጀራቸውን ይቆርሳሉ ድግስ የለም ቅንጦትም የለም እምነት ብቻ ይህ ግን ለእነሱ ከሁሉም ነገር በላይ ነው ከከተማይቱ ራቅ ብሎ በሚገኝ ምሽግ ውስጥ ደግሞ የዩክሬን ወታደሮች በዝምታ አንገታቸውን ደፍተው ይጸልያሉ ቤታቸውን ያጣች አንዲት አሮጊትም እንዲህ ይላሉ ጦርነቱ ሁሉንም ነገር ወሰደው እንጂ አምላክ አይደለም ይህን ያዩ የዓለም ህዝቦችም በማህበራዊ ሚዲያ ላይ Pray for Ukraine ለዩክሬን እንጸልይ የሚል ዘመቻ ጀምረው ነበር ወደ ዛሬው ቪዲዮአችንም መስጊያ ተቃርበናል ዩክሬን እንደዚህ በጦርነት ፍርስራሿ ቢወጣም እምነቷን ግን ፈጽሞ ሊሸረሽረው አልቻለም ታዲያ እኛም ከእነርሱ ልንወስደው የሚገባ ትምህርት አለ ከፍርሃት ይልቅ እምነት በችግርም ውስጥ ሆኖ በሃይማኖት መጽናትን ከእነርሱ ልንማር ይገባል ይህ ቪዲዮ ከተመቻቸው ለወዳጆ ሼር ያርጉ እውነተኛ እምነት ምን እንደሚመስል
ዓለም ይመልከት በምቾት ሳይሆን በችግር ጊዜ አበቃን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በዓሉን የሰላም የጤና ያርግልን እርሱ ስለኛ በደል ሲሞት እኛ ደግሞ ትእዛዛቱን እናከብር ዘንድ መልካሚቱን ልብ ያድለን አሜን